ዛሬ ዶናልድ ትራምፕ በምላሹ የመርዝ ሀሳብ ኢራን የኒውክሌር ጦር መሳሪያ ቢኖራትም ችግር የለም ማለት ነው ካሉ በኋላ ስለምን እንደሚያወሩ አያውቁም ብሏቸዋል። በምጣኔ ሀብትም ሆነ በሌሎች መስኮችም ጀርመን ደካማ ብትሆን አይደንቅም ሲሉም በልጥፋቸው ላይ መርዝንና አመራራቸውን ወርፈዋል። ለምን ወረፉ? ትራምፕ ከዚህ ቀደም በጀርመን የሚገኙ ወታደሮችን ስለመቀነስ አንስቶ የነበረ ቢሆንም እስካሁን ድረስ ተግባራዊ ሳይሆን ቀርቷል። እንደ አውሮፓውያን አቆጣጠር በ2020 በጀርመን የሚገኘው 12000 ወታደሮችን ለማስወጣት ወይንም በአውሮፓ በሚገኙ ሌሎች የኔቶ አባል ሀገራትን ለማዘዋወር የቀረበው እቅድ በኮንግረሱ ውድቅ የተደረገ ሲሆን ጆ ባይደን ወደ ስልጣን ሲመጡ ውሳኔውን አልብሰውታል። ለምን የቃላት ጦርነት ለውሳኔ ያበቃል? የመሪዎቹ አለመብሰል ወይስ ሌላ? አብረን በቻናላችን የምናየው ይኖራል። አብረን እንቆይ። ዛሬ አሜሪካ ስደተኞችን ከሚቀበሉላት በርካታ የአፍሪካ ሀገራት ጋር ስምምነት የፈጸመችው ሲሆን ግለሰቦቹ ወደ ሀገራቸው እስኪመለሱ ድረስ በተቀባዩ ሀገር ይቆያሉ። ከትራምፕ አስተዳደር ጋር ይህንን አይነት ስምምነት ከፈጸሙ ሀገራት አንዷ ካሜሮን ነች። የሮብ ዕለቱን ጨምሮ ከጥር ወር ወደዚህ 3 ጊዜ ስደተኞቹ ወደ ካሜሮን ማባረራቸውን የዜና ወኪል ያነጋገራቸው የአሜሪካ የኢሚግሬሽን ጠበቃ አልማ ዴቪድ ገልጸዋል። ለመሆኑ ካሜሮን ከአሜሪካን ምን ታተርፋለች? አብረን እንቆይ፣ በዝርዝር የምንለው ይኖረናል። ዛሬ ህወሓት ፌዴራል መንግስት የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ታደሰ ወረደን የስልጣን ቆይታ ለብቻውን ባስተላለፈው ውሳኔ በማራዘም የፕሪቶሪያ ስምምነትን አፍርሷል በማለት ይከሳል። የሌተናል ጀነራል ታደሰ ቆይታ ጊዜ የተራዘመበት መንገድ ህጋዊ መሆኑን በወቅቱ የገለጹት የፌዴራል መንግስት እስካሁን ድረስ ስለ ህወሓት ውሳኔ በይፋ አስተያየት አልሰጠም። ለምን? እንዴት? በቻናላችን የምንለው ይኖራል። አብረን እንከታተለው። እስከ ፍጻሜ የቆዩ ዝርዝር መረጃውን ያደምጡ ግብዣዬ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳችሁ ዝርዝር መረጃ ያለፍ። አብረን እንቆይ። አሜሪካን በኢራን ተደራዳሪዎች ተዋርዳለች። መስሪያ ቤቱ እዚህ ውሳኔ ላይ የደረሰው የጀርመኑ መርሃዊ መንግስት ፍሬድሪክ መርዝ አሜሪካን በኢራን ተደራዳሪዎች ተዋርዳለች በማለት አሜሪካንን አካሄድ ከተቹ ከቀናት በኋላ ነው። የጀርመኑ መርሃዊ መንግስት በኢራን ጦርነት ምክንያት ዶናልድ ትራምፕ ከተቹ ከቀናት በኋላ የአሜሪካ መከላከያ መስሪያ ቤትም 5000 ወታደሮችን ከጀርመን ለማስወጣት ማቀዱን አስታወቀ። ሐሙስ ዕለት ትራምፕ በማህበራዊ ሚዲያ ገጻቸው ላይ መርዝን አሳፋሪ ስራ እየሰራ ነው ሲሉ ነቅፈው የስደተኞችና የኢነርጂ ጨምሮ የሁሉንም አይነት ችግሮች አሉበት ሲልም ኮንኗቸዋል። ትራምፕ በጣሊያንና ስፔን የሚገኙ ወታደሮችም ለማስወጣት ሀሳብ እንዳላቸውም ገልጸዋል። አሜሪካ ጀርመን ውስጥ ከፍተኛ የሰራዊት አባላት ያሰፈረች ሲሆን በመላው ሀገሪቱ የሚገኙ የጦር ሰፈሮችን 36000 ወታደሮች እንዳሏት ታህሳስ ላይ የወጣው መረጃ ያመላክታል። የፔንታጎን ቃል አቀባይ ሺን ፓርኔል በሰጡት መግለጫ ውሳኔው የተላለፈው በመከላከያ ሚኒስትሩ ፒት ሄግሴት መሆኑን ተናግረዋል። ይህ ውሳኔ በአውሮፓ ውስጥም የመመሪያዎች የኃይል አቀማመጥን በጥልቀት በመገምገም የቲያትር መስፈርቶችንና በመሬት ላይ ያለውን ሁኔታ ግምት ውስጥ በማስገባት ነው ብለዋል። ወታደሮቹ መቼ ጀርመንን ለቀው እንደሚወጡ ሲያስረዱም ከ6 ወራት እስከ 12 ወራት ባለው ጊዜያት ውስጥም ተጠቃለው ይወጣሉ ብለን እንጠብቃለን ሲሉ ተናግረዋል። ዶናልድ ትራምፕ ለረዥም ጊዜ የሰሜን ጦር ቃል ኪዳን ጥምረትን ኔቶን በመተቸት ይታወቃሉ። አባል ሀገራቱ የሆርሙዝን ወሽመጥን ዳግም ለማስከፈት በሚደረገው ዘመቻ ላይ ለመሳተፍ እምቢተኛ በመሆናቸው በተደጋጋሚ ተችቷቸዋል። ትራምፕ ሐሙስ ዕለት የአሜሪካን በጣሊያንና ስፔን ያሏትን ወታደሮች ታስወጣ እንደሆነ ተጠይቀው ልመለከተው እችላለሁ፣ ስለምን ላልመለከተው እችላለሁ ሲሉ መልሰዋል። የሀገሪቱ በኢራን ጦርነት ላይ የሰጡትን ምላሽ በመተቸት ጣሊያን እኛን ምንም እየረዳች አይደለም፣ ስፔንም እንዲሁ አስቸጋሪ ናት ሲሉም አክለዋል። የጀርመኑ መርሃ መንግስት መርዝ አሜሪካን የሚተቸውን ንግግራቸውን ያሰሙት ማርስበርግ ውስጥ በሚገኘው ዩኒቨርሲቲ ተገኝተው ለተማሪዎቹ ባደረጉት ንግግር ወቅት ነው። መርዝ አሜሪካ ምንም ስትራቴጂ እንደሌላት ግልጽ ነው ሲሉ ለተማሪዎቹ ተናግረዋል። ኢራናውያኑ ድርድር ላይ እጅግ የተካኑ መሆናቸውን ወይም ድርድር አለማድረግ ላይም በጣም ጎበዝ መሆናቸው ግልጽ ነው። አሜሪካውያን ወደ እስላማባድ እንዲጓዙና ያለ ውጤት በድጋሚ እንዲመለሱ አድርገዋል ብለዋል። መላ ሀገሪቱ በኢራን አመራር እየተዋረደ ነው ሲሉም አክለዋል። ቢቢሲ በዋሽንግተን የሚገኘውን የጀርመን ኤምባሲ አስተያየት ቢጠይቅም ምላሽ አላገኘም። አሜሪካ በአውሮፓ ካሏት ወታደሮች
ወታደሮች ሁሉ በጀርመን ውስጥ የሚገኙ ከፍተኛ ቁጥር የሚይዝ ሲሆን በጣሊያን 12000 በዩናይትድ ኪንግደም ደግሞ 10000 ወታደሮች አስፈራለች። አብዛኞቹ ወታደሮቿ በደቡብ ምዕራብ ጀርመን በካይሴር ስላውተር ከተማ ወጣ ብሎ በሚገኘው በራምስታይን የአየር ኃይል ጦር ሰፈር ይገኛሉ። በወቅቱ ትራምፕ ጀርመን ለጦር ሰራዊቷ የምትመድበውን በጀት ኔቶ ካስቀመጠውና ከሀገሪቱ ጥቅል ምርት ጂዲፒ 2% መሆን አለበት ከሚለው መመሪያ በታች በመሆኑ ቸልተኛ ሲል ተችቷት ነበር። ይህ ግን በመርዝ አስተዳደር በከፍተኛ ሁኔታ ተለውጧል። ጀርመን በሚቀጥለው ዓመት እንደ አውሮፓውያን አቆጣጠር በ2027 አጠቃላይ ሀገራዊ ምርቷን 3.1% እንደሚደርስ በመገመት 105.8 ቢሊዮን ዩሮ ለመከላከያ ለማውጣት ውሳኔ ያሳልፋለች። ዶናልድ ትራምፕ ሀገራቸው ያላትን ወታደራዊ ግዴታ ከአውሮፓ ወደ ኢንዶ ፓሲፊክ ቀጠና ለማዞር በመወሰናቸው ባለፈው ዓመት በሮማኒያ የሚገኙትን የአሜሪካ ወታደሮች ቁጥር ለመቀነስ ወስነዋል። የሮማኒያ መከላከያ ሚኒስትርም ውሳኔው የተሰማው ሄክሴት ሮማኒያውያንን ለመከላከያቸው የሚሰጡትን ትኩረት ከፍ እንዲያደርጉ ካሳመኗቸው በኋላ መሆኑን ተናግረዋል። ይህ ውሳኔ ግን በትራምፕ ፓርቲ አባላት ዘንድ ተቀባይነት ያላገኘ ሲሆን ሩሲያ ላይም ስጋት ያላቸው የኮንግረስ አባላትም ጥያቄ አንስተውበታል። ከአሜሪካ ስደተኞች ወደ ሶስተኛው ሀገር ተባረዋል። 9 ስደተኞች ወደ ማዕከላዊቷ አፍሪካዊቷ ሀገር የላኩት ካሜሮን እና አሜሪካ በገቡት ስምምነት መሰረት መሆኑን ተገልጿል። ዶናልድ ትራምፕ አስተዳደር ሰነድ አልባ ስደተኞችን ከሀገሪቱ እያባረረ ነው። ኢትዮጵያ ስደተኞችን ጨምሮ ከአሜሪካ የተባረሩ የ4 ሀገራት ዜጎች በዚህ ሳምንት ወደ ካሜሮን መድረሳቸውን ጠበቃቸው እንደተናገሩ የዜና ወኪሉ ኤፍፒ ዘገበ። ኤፍፒ ያወጣው ዘገባ እንደሚያመለክተው የኢትዮጵያ፣ የጋና፣ አንጎላ እና ኮንጎ ብራዛቪል ዜግነት ያላቸውን ስደተኞች ካሜሮን የገቡት ሚያዝያ 21 2018 ዓ.ም ነው። ስደተኞቹ ላይ የሚወሰደው እርምጃ የተጠናከረ የፕሬዝዳንት ዶናልድ ትራምፕ አስተዳደር ወደ ሀገራቸው መመለስ የማይችሉትን ስደተኞች ወደ ሶስተኛው ሀገራት የሚልኩበት አወዛጋቢ አሰራር እየተከተሉ ነው። በዚህ ሳምንት የደረሱት 6 ሴቶችና 3 ወንዶች ከዚህ ቀደም ከአሜሪካ ወደ ካሜሮን የተባረሩ ሌሎች 17 ስደተኞችን ይቀላቀላሉ ተብሏል። የተደረጉትን የመጀመሪያዎቹን 2 በረራዎች የተከታተሉት ካሜሮናዊ ጠበቃ ጆሴፍ ሃው ፍሩ ሶስተኛ አውሮፕላን መድረሱን ለዜና ወኪሉ አረጋግጠዋል። የአሜሪካው ጋዜጣ ኒውዮርክ ታይምስ ያወጣው ዘገባ እንደሚያሳየው ካሜሮን ዜጋዎቹ ያልሆኑትን ስደተኞች በመቀበሏ $300 ሚሊዮን ከአሜሪካን ታገኛለች። ይህን አይነቱን ስምምነት ከአሜሪካ ጋር ከፈጸሙት ሌሎች የአፍሪካ ሀገራት ሩዋንዳ፣ ደቡብ ሱዳን፣ ኢኳቶሪያል ጊኒ፣ ጋና፣ ስዊቲኒ እና ዲሞክራቲክ ሪፐብሊክ ኮንጎ ናቸው። ወደ ሶስተኛው ሀገር ከሚላኩ ስደተኞች ውስጥ አብዛኞቹ በደህንነት ስጋት ምክንያት ወደ ሀገራቸው እንዳይባረሩ በአሜሪካ የፍትህ ስርዓት እገዳ የተቀመጠላቸው ናቸው። በዚህም ምክንያትም የትራምፕ አስተዳደር ወደ ሶስተኛው ሀገር የሚለካቸው ሲሆን ተቀባይ ሀገርም ወደ መጡበት ሊያባረራቸው ይችላል። ከዚህ ቀደም ወደ ካሜሮን ከተወሰዱ ስደተኞች ውስጥም 4ቱ ወደ መገኛ ሀገራቸው ሞሮኮ፣ አንጎላ እና ሴኔጋል እንዲባረሩ ተደርገዋል። የአሜሪካ ፍርድ ቤቶች 2 ሞሮካውያን ሴቶች ወደ ሀገራቸው ቢመለሱ ሊደርስባቸው ስለሚችለው የደህንነት ስጋት ያቀረቡትን አቤቱታ ተገቢ እንደሆነ ወስነው ነበር። ቢሆንም ግን ተባረዋል። አሜሪካዊ ጠበቃ ለዜና ወኪሉ እንደተናገሩት ስደተኞች ወደ ሞሮኮ እንዲመለሱ ከተደረጉ በኋላ ህይወታቸውን እየገፉ ያሉት የሰቆቃ ስቃይ ኑሮን ተደብቀው በመግፋት ነው። የካሜሩኑ ባለስልጣናት ከዓለም አቀፍ የፍልሰተኞች ድርጅት IOM ጋር በመተባበር የሚያስተዳድሩትን ማዕከል ውስጥ የሚገኙ የቀሩትን 13 ሰዎች ከፈለጉ ካሜሮን ውስጥ የፖለቲካ ጥገኝነት መጠየቅ እንደሚችሉ በዘገባው ጠቅሷል። ዓለም አቀፍ ሰብአዊ መብትን ተቋማት ሂውማን ራይትስ ዎች መስከረም ላይ ባወጣው መግለጫ የትራምፕ አስተዳደር በፈጸማቸው ግልጸኝነት በጎደላቸው ስምምነቶች አማካኝነት የሚደረገው የማባረር እርምጃዎች ዓለም አቀፍ ሕግን የሚጥሱ በመሆናቸው ውድቅ ሊደረግ እንደሚገባም አሳስቦ ነበር። የብሪታንያ ኤምባሲ አውዳሚ ጦርነት ይብቃ ሲል አስጠነቀቀ። በአዲስ አበባ የሚገኘው የብሪታንያ ኤምባሲ ትግራይ ክልል ውስጥ ያለውን ሁኔታ በተመለከተ ማሳሰቢያ የሰጠው ሚያዝያ 23 2018 ዓ.ም ባወጣው አጭር መግለጫ ነው። በአዲስ አበባ የሚገኘው የብሪታንያ ኤምባሲ በድጋሚ የመጀመሪያውን ግጭት ለትግራይ ክልል ለኢትዮጵያና ለቀጠናው አውዳሚ ይሆናል ሲሉም አስጠንቅቀዋል። የአውሮፓ ህብረት በበኩሉ ትግራይ ክልል ውስጥ ያለውን ሁኔታ በከፍተኛ ስጋት የተከታተለው መሆኑን ገልጾ የፕሪቶሪያ ስምምነት አደጋ ላይ የሚጥሉ እርምጃዎች እንዳይወሰዱ አሳስቧል። ዩናይትድ ኪንግደም ትግራይ
በትግራይ ክልል ውስጥ የሚታዩ ክስተቶችን በቅርበት የተከታተለች መሆኑን እየጠቀሰው መግለጫው ከፕሪቶሪያው ስምምነት መንፈስ ወይንም ማዕቀፍ ውጭ የሆኑ እርምጃዎችን አናበረታታም ብለዋል። የአውሮፓ ህብረት በበኩሉ ሚያዝያ 22 2018 ዓ.ም ባወጣው አጭር መግለጫ በክልሉ ያለውን ውጥረት በአስቸኳይ እንዲረግብ ጠይቋል። ህብረቱ ትግራይ ክልላዊ መንግስት ውስጥ እየታዩ ያሉትን ሁኔታዎች በከፍተኛ ስጋት እየተከታተለ መሆኑን ገልጿል። አውሮፓ ህብረትና ዩናይትድ ኪንግደም መግለጫቸውን ያወጡት ህዝባዊ ወያኔ ሓርነት ትግራይ ህወሓት ከ6 ዓመት በፊት ክልሉ በተናጠል ባካሄደው ምርጫ የተመሰረተው ምክር ቤት ወደ ስራ እንዲመለስ መወሰኑ ግጭቱን ይፈጥራል የሚል ስጋት በድጋሚ እንዲያገረሽ ካደረገ በኋላ ነው። የብሪታንያ ኤምባሲ መግለጫው ውጥረት እንዲረግብና ዘላቂ ግጭት ማቆም ስምምነት ትግበራን በተመለከተ በአስቸኳይ ወደ ንግግር እንዲመለሱ ጥሪ እናቀርባለን ብለዋል። ኤምባሲው የግጭቱ እንደ አዲስ መጀመር ለትግራይ ኢትዮጵያና ሰፊው ቀጠና አውዳሚ ይሆናል ሲልም አስጠንቅቀዋል። መግለጫው የወጣውን የአውሮፓ ህብረት በበኩሉ ውጥረት እንዲረግብና በፕሪቶሪያ የተፈረመው የዘላቂ ተኩስ አቁም ስምምነት አደጋ ላይ የሚጥሉ ማንኛቸውም እርምጃዎች ይወገዱ ጥሪያችንን እናቀርባለን ብለዋል። ሌላ አስከፊ ግጭት ማስወገድና በሁሉም ወገኖች መካከል ያለውን ልዩነቶች በፖለቲካዊ ንግግር መፍታት አስፈላጊ ነው ሲልም ወደ ውይይት እንዲመለሱም ጥሪ ቀርበዋል። የአውሮፓ ህብረት የተፈጠረውን ውጥረት እንዲረግብ የሚጠይቀው መግለጫ ያወጣው በትግራይ ጦርነት ምክንያት አቋርጦ የነበረውን ለኢትዮጵያ የሚሰጠውን የቀጥታ በጀት ድጋፍ በድጋሚ ማስጀመሩን ባስታወቀ በቀናት ልዩነት ነው። የህብረቱ ሚያዝያ 12 2018 ዓ.ም ባወጣው መግለጫ ለኢትዮጵያ መንግስት 140 ሚሊዮን ዩሮ በመስጠት ከ5 ዓመት ለሚበልጥ ጊዜ ተቋርጦ የቆየውን ቀጥታ በጀት ድጋፍ በድጋሚ ማስጀመሩን አስታውቋል። የህብረቱ የዓለም አቀፍ አጋርነት ኮሚሽን የሆኑት ጆሴፍ ሲኬላ የበጀት ድጋፍ በድጋሚ መጀመር በኢትዮጵያ የሪፎርም አጀንዳ ያለንን መተማመንና ለዚህ አጋርነት ያለንን የረዥም ጊዜ ቁርጠኝነትን የሚያሳይ ነው ብለዋል። ቻናሌን ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ የቻናሌ ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋችሁ አይለን። በሌላ መረጃ ተመልሰን እስክንገናኝ በያለንበት ቦታ ሰላምና ጤና ይብዛልን።